የግብጽ አልሞት ባይ ተጋዳይነት አሁንም ዛቻና ፉከራዋን በኢትዮጵያ ላይ ቀጥላለች። የአገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆነ ሁሉንም እርምጃ እንወስዳለን ሲሉም ዝተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለች ባለችው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉም ተደምጧል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውንም ተናግረዋል። የግብጽን ዛቻና የፕሬዝዳንቱን ፉከራ በኢትዮጵያ ላይ ምናሉ የሚለውን በዝርዝር በቀዳሚነት የምንመለከተው ጉዳያችን ነው። ከሁለት ዓመታት በኋላ ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾችን ለቀቀ። በሐማስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎም ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች በዛሬው ዕለት መልቀቁን እስራኤልም አስታውቃለች። ሐማስ ታጋቾቹን ለዓለም አቀፉ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀል የመጀመሪያ ታጋቾቹን ለእስራኤል ጦር ያስረክባቸዋልም ተብሏል። የእስራኤል መከላከያ ኃይል አይዲኤፍ በወጣው መግለጫም 7 ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ መረጃው እስከተጠናከረበት ሰዓት ድረስ ታጋቾቹ ጋዛ ሰርጥ ወደሚገኙ የእስራኤል መከላከያ ኃይልና የእስራኤል የደህንነት ኤጀንሲ መጓዝ ላይ መሆናቸውን አስታውቋል። ሌላኛው የምንመለከተው አንኳር መረጃችን ነው። ሐማስ እስራኤልን ተገላገልኳት ሲል ሌላ ጭንቅ መጥቶበታል። ለሐማስና በጋዛ በሚገኝ የታጠቀ ጎሳ መካከል በተፈጠረ ግጭት 27 ሰዎች መገደላቸውም ተሰምቷል። የእስራኤል ዋና የጦር ዘመቻ ካበቃ በኋላም በሐማስና በጋዛ ከተማ ጎሳ መካከል በተነሳ ግጭት ቢያንስ 27 ሰዎችም ተገድለዋል። በግጭቱ ወቅት በደርዘን የሚቆጠሩ ቤተሰቦች ቤታቸውን ጥለው ሲሰደዱ ነዋሪዎች ድንጋጤ ውስጥ መሆናቸውንም ገልጸዋል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናደርሳችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። የግብጽ ዛቻና ፉከራ በኢትዮጵያ ላይ የአገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆነ ሁሉንም እርምጃ እንወስዳለን ሲሉም ዝተዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለች ባለችው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉም ተደምጧል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውንም ተናግረዋል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃ ትለቃለችም ብለዋል። ከሳምንት በፊት ሱዳን ውስጥ ለደረሰው ጎርፍ ግብጽ ኢትዮጵያንም ወንጅላ ነበር። አልሲሲ በዋና ከተማዋ ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርጓል። ኢትዮጵያ ግድብ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለት የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷልም ብሏል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተውም ነገር በግድቡ የሥራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደረስ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብሏል። አልሲሲ ኢትዮጵያ የታችኛው ተፋሰስ ሀገራትን አስቀድማ ሳታውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅሏል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉም ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችል እንደነበር በመግለጽ በወቅቱ ምላሽም ሰጥቷል። አልሲሲ አገራቸው የወሰደችውን የዲፕሎማሲ እርምጃ የጥንካሬ መገለጫ፣ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑንም አክሏል። የግብጽ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛው ተፋሰስ ሀገራት ከጉዳት ለመከላከል
የሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖረን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችንና ስምምነቶችን ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህንና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችልበት መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያዩ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነት ታሳቢ ያደረገ ፍትሃዊና ብልሃት የተሞላው ዲፕሎማሲያዊ መንገድ እንደነበርም ተናግረዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችንና የሁለቱን የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሐሳብ አቅርባ እንደነበርም ጠቅሰዋል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖርና በጠባብ የፖለቲካ ሐሳቢዎች የሚመራ የተናጠል እውነታን የመጫን ፍላጎት ብቻ ሊገልጽ በሚችል ግትርነት ተቀባይነት ሲያገኝ ቀርቷል ብሏል። አልሲሲ ወንዙ የሁሉም የተፋሰሱ መንግስት የጋራ ንብረትና በብቸኝነት ሊያዝ የሚችል የጋራ ሀብት ነው በማለት በናይል ላይ ብቸኛው የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይነት እንደሌለውም አመልክቷል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከሀገራቸው 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉም አስቀምጠዋል። ፕሬዝዳንቱ አክለውም አገራቸው በአባይ ወንዝ ጉዳይ ላይ ስትከተሉ የነበረው ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለች ካለችው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሚም ተናግረዋል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ብሏል። የውስጥ ደህንነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላ እነሱ ሊጠብቁ የሚችሉት በዓለም አቀፍ ህግ በጋራ ጥቅምና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሃዊ አጋርነት ብቻ ነው ሲሉም ተናግረዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራም ጀምሯል። በግብጽ የአፍሪካ ግዙፍ የሆነው ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት ድርጅት ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ በበላይነት ስትጠቀምበት የነበረውን የውሃ መጠን ያሳጣኛል በሚል ስጋትን ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃ ድርሻ የሚሰጣትን የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ ለመጠቀም ፍላጎት በማለት ኢትዮጵያ የሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ግንባታው የግብጽን የውሃ ደህንነት ላይ አደጋ እንደማይጥል በተደጋጋሚም ገልጻለች። መረጃችን እንደቀጠለ ነው። በሐማስ የመጀመሪያዎቹ 7 እስራኤላውያን ታጋቾች ተለቀቁ። በሐማስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች በዛሬው ዕለት መልቀቁን እስራኤል ማስታወቃለች። ሐማስ ታጋቾቹን ለዓለም አቀፍ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀልም የመጀመሪያ ታጋቾቹን ለእስራኤል ጦር ያስረክባቸዋል ተብሏል። የእስራኤል መከላከያ ኃይል IDF በወጣው መግለጫም 7 ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ በአሁኑ ሰዓትም ጋዛ ሰርጥ ወደሚገኝ የእስራኤል መከላከያ ኃይልና የእስራኤል የደህንነት ኤጀንሲ በመጓዝ ላይ መሆናቸውን ማስታወቋል። አክሎም በተጨማሪ ታጋቾችን ለመቀበል መዘጋጀቱን መግለጹን ዶቼ ቬለም ዘግቧል። የሰባቱ ታጋቾች የመለቀቃቸው ዜና በእስራኤል ታላቅ ደስታ ፈጥሯል የተባለ ሲሆን በአገሪቱ ውስጥ በሚገኙ የህዝብ መሰብሰቢያ ስፍራዎች ላይ በ10 ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ መሆናቸውን ዘገባው አመልክቷል። በተጨማሪም ቴል አቪቭ በሚገኘው የታጋቾች አደባባይ ሆስቴጅ ስኩዌር ላይ ታላቅ ዝግጅት ተደርጓልም ተብሏል። በቅርቡ የእስራኤልና ሐማስ የጋዛ ጦርነት ለማስቆም የመጀመሪያው የተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ስምምነቱ በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የመካከለኛው ምስራቅ አብዛኛውን ክፍል ያናጋውንና ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ይቋጫል በሚል ተስፋም ተጥሎበታል። ወደ ቀጣዩ መረጃችን አለፈን።
በሐማስና በጋዛ የሚገኝ የታጠቀ ጎሳ መካከል በተፈጠረ ግጭት 27 ሰዎች ተገደሉ። እስራኤል ዋና የጦር ዘመቻ ካበቃ በኋላ በሐማስና በጋዛ ከተማ ጎሳ መካከል በተነሳ ግጭት ቢያንስ 27 ሰዎችም ተገድለዋል። በግጭቱ ወቅት በደርዘን የሚቆጠሩ ቤተሰቦች ቤታቸውን ጥለው ሲሰደዱ ነዋሪዎች ድንጋጤ ውስጥ መሆናቸውንም ገልጸዋል። ብዙዎችም በጦርነቱ ወቅት በተደጋጋሚ መፈናቀላቸውም ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ዕለት የአዲሱ መንገድ መጀመሪያ ነው ብለዋል። ነገር ግን አሁንም ወደፊት በጣም ትልቅ የጸጥታ ችግሮች እንዳሉ አስጠንቅቋል። በታገቱት ምትክ እስራኤል 250 የፍልስጤም እስረኞችንና 1700 እስረኞችንም ትለቃለች። ከነዚህም ውስጥ ወደ 2 ደርዘን የሚጠጉ ህፃናትም ናቸው። በሌላ በኩል በደርዘን የሚቆጠሩ የእርዳታ መኪኖች ወደ ጋዛ ሲገቡም ታይቷል። ምስሎች እንዳሳዩት ከግብጽ ወደ ራፋ መሻገሪያ ላይ እርዳታ የጫኑ ተሽከርካሪዎችም ታይቷል። ዶናልድ ትራምፕ ሰኞ ዕለት ከሌሎች የዓለም መሪዎች ጋር በግብጽ በሚካሄደው ዓለም አቀፍ የሰላም ጉባኤ ላይ ለመገኘት በዝግጅት ላይ እንደሆኑም ተሰምቷል። አሁን በቅርቡም እስራኤል መግባታቸውም ተዘግቧል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።